መንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ያንተ ቀን አይመሽም፣ ያንተ ብርሃን አይጨልምም፣ ያንተ ብርታት አይደክምም፣ ያንተ ማስተዋል አይደበዝዝም፣ ያንተ ጥበብ ዘመን አያልፍበትም፣ ያንተ ዕውቀት በጉልበት አይገኝም። እግዚአብሔር የዘመናት አምላክ በቸርነትህና በምሕረትህ ታላቅነት በጥበብህ አሻጋሪነት ይህንን ቀን ለማየት ስለበቃን ልባዊ ምስጋና እናቀርብልሃለን። የልብ አምላክ እግዚአብሔር በልብ ዙፋን ላይ የምትነግስ ንጹሕ ልብ እልፍኝ ከአዳራሽህ የሚሆንልህ ቀና ሰዎችን ስታገኝ ክብርህን የምትገልጥ ከየዋሃን ጋር የምትተባበር ኃያል ጌታችን ትሑት ጌታችን ሆይ እንደ ቸርነትህ ኑሩ ብለህ ፈቃድ ስለሰጠህን ተኝተን የምንነቃው ባንተ ጥበቃ ወጥተንም የምንገባው ባንተ ሥልጣን ነውና በሰማይና በምድር ክብር ምስጋና ለአንተ ይሁን። የሁሉ አምላክ እግዚአብሔር ሆይ አካላችንን ያስተባበርክልን አንተው ነህ። ከወንድም ከእህቶቻችን ከዘመድ ከቤተሰቦቻችን ጋር አንድነትን የሰጠህን አንተ ነህ። የአገር ልጆችን በአንድ አገር ቃል ኪዳን በአንድ አገር ምልክትም ደግሞ አንድ ያደረግክ አንተ ነህ። የአንድነታችን መሠረት በሰማይና በምድር ያለችውን ቤተ ክርስቲያን አንድነቷን አጽንተህ የምትጠብቅ ሕያው ጌታ አንተ አብ ወልድ መንፈስ ቅዱስ አንድ አምላክ ነህና እናመሰግንሃለን። ቸርነትህ ብዙ የሆነ በምሕረትህ የደረቀችውን ሕይወት የምታረካ እግዚአብሔር ለሙታንም ሕይወትን የምትሰጥ የሕይወት መገኛ የእንደገናም አምላክ እግዚአብሔር እኛ ባሪያዎችህ በበረሃ እንዳገኘነው ንጹሕ ምንጭ በአንተ ረክተናልና በበረሃ እንዳገኘነው ጥላ በአንተ አርፈናልና የበረሃው አዙሪት መንገድ እንዳያስቀረን ፊት አውራሪያችን ሆነ መሪያችን ሆነ ከፊት ወጥተሃልና በቀደምክበት ያስከተልከን ስምህ የሰራዊት ጌታ እግዚአብሔር የእስራኤል ቅዱስ ተብሎ የሚጠራው ቅዱስ 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 ተብለ በአፈ መላእክት የምትወደሰው አንተን እናመሰግንሃለን። መግቢያችን አንተውነ፣ ዞሮ መግቢያችን አንተውነ። የሰሩት ቤትም ይፈርሳል፣ ያበጃጁት የቀለሱት ጎጆም ጎዳና ይወጣበታል። የማታልፈው የማትፈርሰው የማታዘነብለው ቤታችን አንተ ነህና መኖሪያችንም አንተ ነህና
ሁሉ ሲሄድ የምትቀረው፣ ሁሉ ከእጃችን ላይ እንደ በረዶ ሲሟሟ ጸንተ የምትገኘው አንተ ብቻ ስለሆንክ የሕይወት መክሊታችን እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ ይሁን። በዚህ ደጁ በተዘጋበት፣ ዙሪያው ገደል በሆነበት፣ መርገጫ በታጣበት፣ ደግ በማይሰማበት፣ መልካምም በማይታይበት፣ እናት በልጇ ላይ፣ ልጅም በእናቱ ላይ፣ ዘመድ በዘመዱ ላይ ባላጋራ በሆነበት በሚያጨካከነው ዘመን ላይ ያረጋጋህን፣ ሰላም የሆንከን፣ ገና ነው እኔ ያለሁ ያልከን አንተ ስለሆንክ አሁንም አንተን ተማምነን እንተኛለን፣ እንነቃለን። አንተን ተማምነን እንወጣለን፣ እንገባለን። የፈቀድከውን ያዘዝከውን እስትንፋስ የሚያቆመው ኃይል የለምና መኖራችን የመቆማችንም ምስጢር ሆይ ስምህ እግዚአብሔር በእውነት የተመሰገንኩን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረት ታላቅነት እኔን ባሪያህንና በፊት ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በለን። እችን ሀገር የሚመሯትን መሪዎችን፣ አስተዳዳሪዎችን፣ ሕዝባችንን በሙሉ አቤቱ ይቅር በል። የጉብኝት ዘመን፣ የምስራች የሚሰማበት ዘመን፣ የሰው ዋጋ የሚታወቅበት ዘመን፣ የወጣው የሚገባበት ዘመን፣ ሕፃናት የሚያድጉበት፣ ወጣቶች የሚዳሩበት ዘመን፣ ሽማግሌ የሚጦርበት፣ አዋቂ የሚከበርበት ዘመን፣ የክህነት ክብር የሚታወቅበት ዘመን፣ የአዋቂዎች ሽበት የሚታፈርበት ዘመን እንድታቀርብልን አቤቱ እንማልድሃለን። በስደት ስለሚንገላቱ ወገኖቻችን፣ ስለ ወጣቶቹ ጌታ ሆይ ሞትን ፈርተው ወደ ሞት እየሄዱ ስላሉት፣ በባህር እየተንገላቱ በበረሃ በሰው እጅ ታግተው ስለሚሰቃዩ ስለ ሀገራችን ልጆች፣ ስለ አፍሪካ ልጆች አቤቱ እንለምንሃለን። ጌታ እግዚአብሔር ሆይ ይህችን አጭር ዘመናችንን ከጨካኞች ከአራዊትም ከከፉ ከአንተም ጋር ከተነጣጠሉ ሰዎች እጅ እንዳይወድቁ በሰላምም ደግሞ ከሚሹት ከሚፈልጉት እንዲደርሱ ስለ እስረኞች አቤቱ ስለ ስደተኞችም አቤቱ እንማልድሃለን። የተወደድከ አምላክ እግዚአብሔር ሆይ በረሃብ በሰቆቃ በጦርነት ስጋት ውስጥ ስላሉ ሁሉ የአንተ ምሕረት እንድትገኝላቸው፣ የታመመው እንዲድን፣ የሞተውም እንዲያርፍ፣ ያዘነውም እንዲጽናና፣ ያጣውም እንዲያገኝ፣ የደከመውም እንዲበረታ፣ የሰለቸም እንደገና ሕይወትን በአዲስ ምዕራፍ እንዲቀላቀል አቤቱ እንማልድሃለን። ተስፋ መቁረጥን ሁሉ ቶሎ የሚከብን የጭንቀትን መንፈስ ሁሉ ከእኔ ከባሪያ ከእነዚህም ከባሪያዎች ከሕዝብ ከወዳጆች በመልክ በአምሳል ከፈጠርከው ከሰው ልጅ ላይ እባክህ አርቅልን። ሰላማዊ እንቅልፍ እዘዝልን። ሰላማዊ ቀን እዘዝልን። ክረምቱ በጋው ባንተ የተባረከ ይሁን። የልቦናችንን መሻት እንደ መሻትህ እንድትፈጽምልን፣ የጓዳችንን ጉድለት በጸጋህ እንድትሞላልን፣ መኖራችንን ትርጉም ያለው እንድታደርግልን፣ ለክብርህም እንድታቆመን፣ ለወንጌልህም ሥራ አለሁ የምንል የታደልን እንድታደርገን፣ በሚያልፈው ዘመንና በሚያልፈው ዕድል የማያልፈውን ሰርቶ ለመምጣት እንድታበቃን አቤቱ እንማልድሃለን። ቅድስት ቤተ ክርስቲያናችንን ደጆቿን ሁልጊዜ በምሕረት እንድትከፍትልን፣ ሃይማኖትን እንድታጸናልን፣ ትውልድን ወደ አንተ እንድትመልስልን፣ ከአሚነ ሥላሴ ርቀው ያሉትን ወደ አሚነ ሥላሴ እንድትመልስልን፣ ልባቸውን ያደነደኑትን ለንስሐ እንድታበቃልን አቤቱ እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ጭንቀትን እንዴት እንተው የሚል ነው። አትጨነቁ የሚል ደጉ አባታችን እግዚአብሔር ብቻ ነው። ወደ እኔኑ አሳርፋችኋለሁ ያለም እርሱ ብቻ ነው።
ረፉ እኔም አምላክ እንደሆንኩ እወቁ ያለውም እርሱ ብቻ ነው። የምድር ገዢዎች ሰው ሲረጋጋ፣ ሰላም ሲሰማው ይረበሻሉ። አእምሮ ሊደርስበት በሚችለውም በማይችለውም መንገድ ሕዝቦቻቸውን ያሰቃያሉ። አትጨነቁ የሚል የሰራዊት አምላክ እግዚአብሔር ብቻ ነው። የምድር ገዢዎች ስለ ሰው ሕይወትና ጤና የሚመራመሩ የውሸታቸውን እንኳ አትጨነቁ ቢለን እንረጋጋለን። አደገኛ የተባሉ በሽታዎች፣ ሰው ከአቅሜ በላይ ነው ያላቸው ቋጠሮች መፍትሄና መድኃኒት እየተገኘላቸው ነው ሲባል ብዙዎች ደስ ይላቸዋል። በምድር ላይ ግን አንድ የምስራች ተሰምቷል። ሞት የተሻረበት፣ ትንሣኤ የታወጀበት፣ የዘላለም ሕይወት የጀመረበት የምስራች ተሰምቷል። አትጨነቁ ብሎናል እግዚአብሔር። እግዚአብሔር በሕይወት ትግላችን ውስጥ ተመልካች አይደለም። እግዚአብሔር በሕይወት ትግላችን ውስጥ ታዛቢ አይደለም። እግዚአብሔር በሕይወት ትግላችን ውስጥ ታጋይ ነው። በእጃችን የገቡ ድሎች ካሉ የተዋጋው እግዚአብሔር ነው። በእጃችን የተረፉ መክሊቶች ካሉ ተናጥቆ የሰጠን እግዚአብሔር ነው። ሕይወት የኛ ዕውቀት፣ በረከትም የኛ ጥበብ ውጤት አይደለችም። እምነት ማለት ሁሉን ደግ ነገር ሁሉ የተቀበልኩት ሳይገባኝ ከእግዚአብሔር ብቻ ነው ብሎ መቀበል ነው። እግዚአብሔር አትጨነቁ ይለናል። ብዙዎቻችን በጭንቀት ውስጥ እናልፋለን። ብዙዎቻችን በማመስገኛ ጊዜያችን በምሬት ተሞልተናል። ብዙዎቻችን ተቀብለን እንዳልተቀበለ በልቶ ካጅ ሁነናል። በአጭር ቋንቋ ጭንቀት አለማመን ነው። ነገሮቻችን፣ ጉዳዮቻችን፣ ትግሎቻችን ትልቅ ሆነው ሲታዩን እንጨነቃለን። እግዚአብሔር ትልቅ ሆኖ ሲታየን ደግሞ እናርፋለን። ጭንቀት መልስ የሆነውን እግዚአብሔርን ያለማየት ውጤት ነው። ጭንቀት ተዋጊ የሆነውን እግዚአብሔርን ያለማየት ውጤት ነው። ጭንቀት የሕይወታችን መሰረትና መሪ የሆነውን እግዚአብሔርን ያለማየት ውጤት ነው። ስለ ራሳችንም በዙሪያችን ስላሉትም ስለምንወዳቸው እንድንጸልይ እንጂ እንድንጨነቅ አልታዘዝንም። ከራሳችን ይልቅ ለራሳችን የሚቀርበው እግዚአብሔር ነውና ለራሳችን መጨነቅም አይገባንም። እግዚአብሔር የማይኖር ኑሮ አልሰጠንም። እግዚአብሔር የማይጠቃ ኑሮ አልሰጠንም። እግዚአብሔር የማይሸነፍ ትግል አልሰጠንም። ይልቁንም ክርስትናችንን ስናስበው ድል ይዘን የምንዋጋበት፣ ነፃነትን ጨብጠን የምንፋለምበት ነው። ድላችንን ማሸነፋችንን እግዚአብሔር ስጦታ አድርጎ ለእኛ ናኝቶታል። የጭንቀታችን መንስኤው ምንድን ነው? መልሱስ ምንድን ነው? ቅዱስ ጴጥሮስ ጭንቀትን በሚመለከት መንስኤውን እየነገረን ያለው። ባለፉት ጊዜያት የተወሰኑትን እያየን ነበረ። በግድ መታዘዝና ማዘዝ
የጭንቀት መንስኤ ይሆናል ብለናል። ለሌሎች ክፉ መመኘት፣ ኃይለኝነት የሚያመጣው መገለል፣ የማያልፈውን ክብር ማሰብ አለመቻል እያልን 13 የጭንቀት ምክንያቶችን እያየን ነበረ። ዛሬም እንቀጥላለን። 14ተኛ የጭንቀታችን ምክንያት ጸልየን እንደገና መፍራት። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብለናል። ሸክም የተሸከመው ሰው እዚህ ጋር ቢያወርደው ደስተኛ ነው። እየተንገዳገደ ላቡ እንደ ክረምት ዝናብ ጠብ ጠብ እያለ መጓዝን አይፈልግም። ነገር ግን ሸክም ያለ ቦታው አይወርድም። ሸክማችን የሚወርድበት ወደቡ እግዚአብሔር ነው። በማዕበል የተጨነቀች መርከብ ወደቧን ስታገኝ ትረጋጋለች። የወደቡ ነፋስ ጎብኚውን ያስጨንቅ ይሆናል፣ ጀልባን ያስጨንቅ ይሆናል፣ መርከብን ግን አያውካትም። ሸክሟን የምታወርድበት ወደብ ጋር ስለደረሰች በማዕበል የተጨነቀች መርከብ ታርፋለች። የወጀብ ስጋትም አሁን ቀሎላታል። ልክ እንደዚሁ መርከብ ሕይወታችን በብዙ ጭነት፣ በብዙ ማዕበል፣ በብዙ ወጀብ ትናወጣለች። መሄድም መመለስም በማንችልበት ሁኔታ ውስጥ ራሳችንን ተቀርቅሮ እናገኘዋለን። ብዙዎች ለመኖርም ፈርተዋል፣ ለመሞትም ፈርተዋል። የሕይወትን ሩጫ አቋርጦ ለመውጣት ብዙዎች ይመኛሉ። አንዳንዶችም በራሳቸው ላይ ሞት ያውጃሉ። ነገር ግን ጭንቀታችንን፣ ጭነታችንን የምናሳርፍበት አንድ ወደብ አለ። እርሱ ጸሎት ይባላል። እረፍትን የሚሰጠን የኛ መጸለይ አይደለም። እረፍትን የሚሰጠን ወደሚሰማው አምላክ መጸለያችን ነው። እግዚአብሔር ጉዳያችንን ስንነግረው ጉዳዩ ያደርገዋል። እግዚአብሔር የሰማው ችግር በቁጥጥር ስር የዋለ ነው። የሚያስፈራራን የሚያስጨንቀን ሲገጥመን ለፖሊስ እናመለክታለን። አንደኛ ፖሊስ እንዲያግድልን፣ ሁለተኛ ብሞት እንኳ ሕጉ እንዲያውቅልኝ፣ ገዳይን እንዲያውጣጣልኝ ብለን እረፍት ይሰማናል። ሰዎች ስለሚያስጨንቃቸው ነገር ለሕግ አካል ነግረው እፎይ ካሉ ሰማይና ምድርን ለሰራው ይሄ ቋጠሮ አስቸገረው ተብሎ እስከ ዛሬ ላልተነገረለት እግዚአብሔር ነግረው ማረፍ ይገባቸዋል። እግዚአብሔር ጸሎትን የእረፍት ማማ አድርጎ ሰጥቶናል። ስንጸልይ ችግራችን በቁጥጥር ስር ውሏል ማለት ነው። ስንጸልይ የኔ አጀንዳ የሥላሴ አጀንዳ ሆኗል ማለት ነው። ስንጸልይ በእግዚአብሔር ክንድ የሚታገለንን እንጥለዋለን። በእግዚአብሔር ስልጣን የሚከራከረንን እናሸንፈዋለን። መጸለይ የጭንቀት ትልቅ መድኃኒት ነው። ስንጸልይ ደስታችንንም ሐዘናችንንም እናወጣዋለን። ደስታም አጋር ከሌለው የጭንቀት መንስኤ ነው። የምለፋው የደከምኩለት ይሄ ሁሉ ትርፍ ለማን ነው የሚል ጥያቄ ሲመጣልን የዚያን ጊዜ መጨነቅ እንጀምራለን።
በጸሎት ግን በደስታችን ከሚደሰተው በሐዘናችን አብሮ ከሚያዝነው ከእግዚአብሔር ጋር እንገናኛለን። ስለዚህም እረፍት ይሰማናል። የከበደን ነገር ሁሉ ጥሎን ይሄዳል። እምባ የሚለን ነገር ሁሉ በሳቅ ይለወጣል። ብዙዎቻችን እንጸልያለን፣ ግን መልሰን እንፈራለን። እንጸልያለን፣ መልሰን እናሰላስላለን። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሏል። እኛ ግን አንጥልም። ጣልን ብንልም ጫፉን እንይዛለን። እግዚአብሔር ሙሉ በሙሉ ጉዳዩን ካልሰጠነው አይሰራም። ብዙዎቻችን በልማድ የምንናገረው ነገር አለ። ያንን ጉዳይ ስተወው ራሱ ተስተካከለ እንላለን። ራሱ የሚስተካከል ጉዳይ በዓለም ላይ የለም። ሰሪ በሌለበት ስራ ሊኖር አይችልም። ያ ጉዳይ የተስተካከለው ሙሉ በሙሉ ለእግዚአብሔር ስለጣልነው ነው። እግዚአብሔር መንገድ ካልለቀቁለት አያልፍም። እግዚአብሔር ካልጣሉለት ጉዳዩን አይሰራም። ልጃችንን እንኳ ከባለሙያ ከባለ መድኃኒት ጋር ወስደን ፈርመን እንዲቀደው አላስፈላጊውን ነገር ቆርጦ እንዲያወጣለት አሳልፈን እንሰጣለን። ለሰው አምነን የምንሰጠውን ልጃችንን ለእግዚአብሔር አምነን መስጠት አልቻልንም። ለሰው አምነን የምንሰጠው ለራሳችንን ማደንዘዣ እንዲወጉን በጊዜያዊነት እንድንሞት እስከ ዛሬ አይተነው የማናቀውን የአካል ክፍሎቻችንን እንዲያዩ ቆርጠው እንዲያወጡ እንዲጥሉ ፈርመን እንሰጣለን። ለሰው ራሳችንን እንዲያሳልፈን ሰጥተን ለእግዚአብሔር ግን መስጠት አልቻልንም። ጌታ ሆይ እንዳምንህ እርዳኝ ብሎ መጸለይ ትልቅ ነገር ነው። ለማመንም ይጸለያል። እግዚአብሔር እምነት እንዲጨምርልንም ይጸለያል። ጨርሶ እምነት የሌለን አይደለንም። በሃልዎተ እግዚአብሔር እናምናለን። በእግዚአብሔር አንድነትና ሦስትነት ላይ ጥርጣሬ የለንም። የጸሎታችን አድራሻ ማን መሆኑን ተረድተናል። ነገር ግን ጸልየን እንደገና እንፈራለን። እምነታችን ሙሉ አይደለም። ሙሉ ያልሆነ ነገር ይንቦጫቦጫል፣ ድምፁ ያውካል። ሙሉ ያልሆነ ነገር እንቅስቃሴ ስለሚያደርግ ወደ ኋላ ይመልሳል። ሙሉ ያልሆነ ነገር ክብደትን ይጨምራል። ሙሉ ያልሆነ ነገር ያንደረድራል። እምነታችን ሙሉ መሆን አለበት። እምነታችን ሙሉ ሲሆን እግዚአብሔር ይሰራል። የጭንቀታችን አንዱ መንስኤ ጸልየን እንደገና መፍራት ነው። የጸሎትን መንገድ እንጠቀማለን። ከመጸለያችን በፊት ያለው ስሜትና ከጸለይን በኋላ ያለው ስሜት አንድ ነው። ይሄ ተገቢ አይደለም። ልብ አድርጉ። አንዲት በትዳሯ በኑሮዋ የከፋት በልጆቿ ደስ ያልተሰኘች አንዲትን ሴት እስቲ ያስቡ። ወደ እናቷ ወደ ወላጆቿ ቤት ስትሄድ ትዳሯን ማስተካከል ቢያቅታቸው ባሏን አሁን ጠርተው ልጆቿን ድረሱ ብለው ማነጋገር ቢቸግራቸው ከሁሉ ነገር ቋጥረው ይሸኟታል። ከበርበሬውም፣ ከጨውም፣ ከሽሮውም፣ ከዘይቱም፣ ከአተሩም፣ ከባቄላውም ቋጥረው ይሸኟታል። እግዚአብሔር የጸሎታችንን መልስ ለመመለስ ዛሬ ጊዜው ባይሆን እንኳ በሌላ ቋጠሮ በረከት፣ በሌላ እፍኝ በረከት፣ በሌላ ጸጋ በረከት ይሸኘናል። ጸልዮ ባዶ እጁን የሚመለስ የለም። ወደ እግዚአብሔር ቤተ መንግሥት ደርሶ ባዶ እጁን የሚመለስ የለም። የጸለይንበት ቢዘገይ እንኳ ያልጸለይንበትን ተቀብለን
እግዚአብሔር ወደ እርሱ በጸሎት የመጡትን ልጆቹን በነፃ ሸኝቶ አያውቅም። መጸለይ ትልቅ ትርፍ አለው። ብዙዎቻችን የጸሎት ሕይወታችን ደካማ ነው። ብዙ ሰው አዎ ጸልያለሁ፣ በሰላም ያሳደርከኝ አምላክ በሰላም አውለኝ ብዬ ነው የምወጣው ይላል። መኪናው፣ ግርግሩ፣ አደጋው፣ መንገዱ አስፈሪ ስለሆነ ይሄ ኢንሹራንስ መጠየቂያ ነው። ጸሎት ማለት ከእግዚአብሔር ጋር ህብረት ማድረግ ነው። የሚያጸልይ ጉዳይ ባይኖርም እንጸልያለን። ሕፃን ልጅ በማለዳ ከአባቱ ጋር የሚገናኘው ጉዳይ ስላለው አይደለም፣ አባቱን ማግኘት ጉዳዩ ስለሆነ ነው። ጸሎት ህብረት ነው። ጸሎት ህብረት ከሆነ እኛ ለእግዚአብሔር ክብር እንኖራለን፣ እግዚአብሔር ለእኛ ቤት ይኖራል። ክብር ምስጋና ለእርሱ ይሁን። እንቀጥለው። 15ኛ የጭንቀት መንስኤ በመጠን አለመኖር። በመጠን አለመኖር ይህ ዓለም የመጠን ዓለም ነው። ይህ ዓለም የልክ ዓለም ነው። ይህ ዓለም ከሚያስፈልገን ነገር በላይ ጭንቀታችን የሚሆንበት ዓለም ነው። እግዚአብሔር ለሰው ልጆች ፍላጎት የሚበቃ በረከትን ልኳል። ለሰው ስግብግብነት የሚበቃ በረከት ግን በዓለም ላይ የለም። እንዴት አንድ ሰው ሀገሩ፣ ዓለሙ የእኔ ብቻ ይሁን እንዴት ይላል? ቢሰጠውም ሊያስተዳድረው ይቸግረዋል። የሚያስፈልገን ምንድን ነው? አንድ ደሴት ነው የሚያስፈልገን። የሚያስፈልገን ነገር ምንድን ነው? የምንፈልገውን ከሚያስፈልገን መለየት አለብን። በመጠን ኑሩ ይላል። በመጠን የማይኖር ሰው ጸሎቱ ይታወካል። በመጠን የማይኖር ሰው ደስታ የለውም። በመጠን የማይኖር ሰው በዙሪያው ያሉትን ሁሉ የሚከስ ነው። በመጠን የማይኖር ሰው እረፍት የለውም። በመጠን የማይኖር ሰው አብረውት የሚኖሩትንም አያሳርፍም። በመጠን የማይኖር ሰው ይሰበስባል ግን አይበላውም፣ ታየዋለህ ግን አትበላውም ተብሎ ተጽፏል። በመጠን መኖር ያስፈልጋል። ሁሉን ትምህርት እኛ ተማር ነው። ሌላው ምን ተምሮ ሊበላ ነው? ሁሉን ንብረት እኛ ሰበሰብ ነው። ሌላው ምን ቀምሶ ሊያድር ነው? ሁሉንም የሥራ አይነት እኛ ገንዘን ያዝ ነው። ሌላው ምን ይስራ? ይህ ዓለም የጋራ ቤታችን ነው። መንግስታትም ቢሆኑ ሁሉን በቁጥጥር ስር የማድረግ ሐሳብ ውስጥ መግባት የለባቸውም። መንግስት እንኳ የማያዘው የህይወት ቀጠና አለ። በሰው ነፃነት ላይ፣ በሰው ምርጫ ላይ ጣልቃ ሊገቡ የማይችሉባቸው ነገሮች አሉ። ያ ድንበር ሲጣስ ልክና መጠንን የማያውቁ ሲሆኑ ዘመናቸው እያጠረ ይመጣል። በመጠን መኖር ያስፈልጋል። ዛሬ እየተጨነቅን ያለነው፣ እያዘንን ያለነው፣ እየታወክን ያለነው በረሃብ ላይሆን ይችላል፣ በማይጠረቃ ፍላጎት ሊሆን ይችላል። ወገኖቼ ይቺን አጭር ዘመናችንን አጣፍጠን መሄድ አለብን። እግዚአብሔር ሕይወትን ለትካዜ፣ እንቅልፍ ለማጣት፣ ለመረበሽ፣ ለመነጫነጭ አልሰጠንም። እግዚአብሔር ሕይወትን የሰጠን ለደስታ ነው። ልብ አድርጉ። ደስታ ምርጫ ነው። ደስታ ውሳኔ ነው። ደስታ እግዚአብሔር እንደሚለን መኖር ነው። የሰራን እኮ እግዚአብሔር ነው። ስለዚህ እግዚአብሔር የሚለንን ከመስማት ውጭ ለሕይወት ዋስትና የሚሆን ምንም ነገር የለም።
ሁል ጊዜ በጌታ ደስ ይበላችሁ ተብሎ ተጽፏል። ሁል ጊዜ በትዳር፣ ሁል ጊዜ በራስ፣ ሁል ጊዜ በልጅ፣ ሁል ጊዜ በገንዘብ፣ ሁል ጊዜ በዝና፣ ሁል ጊዜ በስልጣን ደስ አይልህም። የሁል ጊዜ ደስታ እግዚአብሔር ብቻ ነው። በመጠን መኖር ያስፈልጋል። ብዙ ሰው በመጠን ባለመኖሩ የተሰጠውን መልሶ ያስረክባል። ብዙ ሰው በመጠን ባለመኖሩ በዕዳ ይዘፈቃል። ብዙ ሰው በመጠን ባለመኖሩ ልጆቹ፣ ትዳሩ የሚያርፉበትን ቤት ሳይቀር አሳልፎ ይሰጣል። አልጠግባይ ሲተፋ ያድራል ነው። ልብ አድርጉ። የምንኖረው በብዛት አይደለም፣ በበረከት ነው። ንብረት በየትኛውም ዘመን በየትኛውም ቦታ የሕይወት ዋስትና ሆኖ አያውቅም። ምንም የሌለው ድሃ እየኖረ ብዙ ያለው ባለጠጋ ይሞታል። በመጠን መኖር ያስፈልጋል። ትላንት ያልነበረንን እግዚአብሔር ዛሬ ሰጥቶናል። መቼ ነው የምናመሰግነው? ተመስገን ጌታዬ የምንለው መቼ ነው? ከዚህ በኋላ ካገኘንም እኮ ለሌለው ለመስጠት ነው። ከዚህ በኋላ ካገኘንም እኮ የወንጌልን ሥራ ለማሮጥ ነው። ከዚህ በኋላ ካገኘንም የቤተ ክርስቲያንን ደጆች ለመክፈት ነው። በመጠን አለመኖር የጭንቀት መንስኤ ነው። ይሄ ዘመን ስታዩት ያለውና የሌለው እኩል የሚጨነቅበት ዘመን ነው። እንደውም ከሌለው ይልቅ ያለው ሰው የሚያማርርበት ዘመን ነው። ለምን? በመጠን አለመኖር። በመጠን አለመኖር። ወርቅን የማይጠግብ የአእምሮ ድሃ ነው። ልብስን የማይጠግብ የአእምሮ ድሃ ነው። ንብረትን የማይጠግብ የአእምሮ ድሃ ነው። ሲበዛ ያስጨንቀናል ወገኖቼ። ያለችን ዕድሜ 24 ሰዓት እንኳ የማትሞላ የፀሐይ ዕድሜ ናት። ከጠዋት እስከ ሰርክ ናት። እርሷን አጣፍጠን በልኩ በመጠናችን መኖር ይገባናል። በመጠን መኖር ስላልተቻለ ነው ደሞዝ የሚከፈለው ሰራተኛ ጉበኛ ይሆናል። አንድ ቀን በዛ ወጥመድ ውስጥ ራሱን እስር ቤት ያገኘዋል። ራሱን እስር ቤት ባያገኘውም የአእምሮ እስረኛ ነው የሚሆነው። ድሃዋን እንደዘረፈ ያውቀዋል። የምስኪኑን ቀምቶ የኔ እንዳለ ይገባዋል። በመጠን አለመኖር ግፈኛ ያደርጋል። ወገኖቼ የኢትዮጵያን ሕዝብ መስረቅ፣ የኢትዮጵያን ሕዝብ ማራቆት፣ የኢትዮጵያን ሕዝብ አምጣ ማለት ሬሳ መግፈፍ ነው። በብዙ የተጎዳ ሕዝብ ነው። በጦርነት ታሪኩን የሚገፋ፣ በረሃብ ታሪኩን የሚገፋ፣ የገዛ ልጆቹ ሳይማር ያስተማራቸው ያስጨነቁት ሕዝብ ነው። ያልታደለ ሕዝብ ነው። ይህንን ሕዝብ መብላት ዛሬ ጉበኛው በሙሉ የኛው አማኝ ነው። የኛው አማኝ ነው። በእግዚአብሔር ስም እየማለ ጉቦ የሚበላ ነው። ድሃዋን የሚያስጨንቅ ነው። በመጠን አለመኖር። ሁሉም ልኩን ማወቅ አለበት። ሁሉም ልኩን ማወቅ አለበት። ልክን አለማወቅ ያዋርዳል ወገኖቼ። መጠንን አለማወቅ ያዋርዳል፣ ያዋርዳል። እነ ኔሮን ቄሳር ሮምን አቃጥለው ቤተ መንግስት ገንብተዋል። ከተማውን በሙሉ አውድመው፣ ነገር ግን በእብደት ተቀጥተው ሳይኖሩበት አልፈዋል። በመጠን አለመኖር የጭንቀት መነሻ ነው። እግዚአብሔር የሰጠን ሕይወት፣ እግዚአብሔር የሰጠን ዘመን፣ እግዚአብሔር የሰጠን ቀን በጸሎት ከፍተን በጸሎት የምንዘጋው ነው። ደስ ብሎን ከአምላክ ጋር ህብረት አድርገን በደስታ የምንፈጽመው ነው። በመሃሉ እንተጋለን፣ እንሮጣለን፣ እንሰራለን። ነገር ግን በመጠን መኖርን ሁልጊዜ አንረሳም። በመጠን ባለመኖራችን
ትተነው የምንሄደው ንብረት እንኳ ሲያባላን የሚኖረው ትተነው የምንሄደው ንብረት ቤተሰብን የሚያፈርስ ነው፣ ፍቅርን የሚያጠፋ ነው። ብዙ ሰው ለልጄ ለቤተሰቤ እያለ ነው ሲቀማ የሚውለው። ልጁ ምን ሰርቶ ይብላ? ለልጅ ዕውቀት ነው የሚሰጠው፣ ገንዘብ አይደለም። ልጆቹ የሚኖሩትን ኑሮ እኮ እየጨረስንባቸው ምን ይኑሩ? በመጠን መኖር ያስፈልጋል። 16ኛ ለጭንቀት የሚዳርግ እንደ ሐዋርያው ጴጥሮስ አነጋገር አለመንቃት። ንቁ ይላል። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ንቁ። ብዙዎቻችን አልነቃንም፣ ደንዝዘናል፣ አልነቃንም። ብዙዎቻችን አልነቃንም። የምንኖረው መቼ ነው? በእውነት እኛ ልንኖርለት የሚገባው ሰው ማን ነው? የምንጨነቅላቸው ሁሉ በእርግጥ ልንጨነቅላቸው የሚገባቸው ናቸው? እውነተኛውስ ድሃ ማን ነው? እኔ ልረዳው የሚያስፈልገኝ፣ ካፌ ነጥዬ ልሰጠው የሚገባኝ፣ በረከት የሚያመጣልኝ እውነተኛውስ ድሃ ማን ነው? የጠገበውን የተናነቀውን እሱን ነው የማጎርሰው? የበላችሁ አንቋታል፣ በላይ በላይ ያጎርሳታል ይባላል። መንቃት አለብን። የምንፈልገው ምንድን ነው? ብዙዎቻችን የምንፈልገውን ነገር አናውቅም። ምንድን ነው የምንፈልገው? በትክክል የምንፈልገውን ነገር ካወቅን እድለኞች ነን። የረፍታችን ዘመን እየቀረበ ነው። ሁሉን የምንነካካው፣ ሁሉም ሲመጣ የማንረካው፣ የምንነጫነጨው፣ ትዳራችንን የምናውከው የምንፈልገውን ባለማወቅ ነው። መንቃት ይገባናል። ዲያብሎስ ምን አለሽ ምን አለህ በማለት ይዋጋናል። ዲያብሎስ ገና እኮ ነው አልጠገብክም እያለ ከምስጋና ያግደናል። መንቃት ይገባናል። መንቃት ይገባናል። ብዙ ሰው ህብረቱን ሊያፈርስ፣ ብዙ ሰው ሃይማኖቱን ሊለውጥ፣ ብዙ ሰው ለስህተት ትምህርት ሊዳረግ ጫፍ ላይ ነው ያለው። ብዙ ሰው ትዳሩን ሊንድ ጫፍ ላይ ነው ያለው። መንቃት ያስፈልጋል። የእናንተ የሁለታችሁ ህብረት ሲፈርስ ሀገር በትንሹ እየፈረሰ ነው። በዓለም ላይ የምታዩት ትዳር ሁሉ ስለተስማማው ገነት ስለሆነ አይደለም፣ እግዚአብሔር ፍቺን ስለሚጠላ። ደግሞም ልንታገሰው የሚገባን ሰው ብቻ አይደለም፣ ልንታገሰው የሚገባን የራሳችን ጠባይ ስላለንም ነው። መንቃት ያስፈልጋል። ብዙ ያልነቃንባቸው የሞት እንቅልፍ የድንጋይ ብርድ ልብስ የሆኑብን ብዙ ጉዳዮች አሉ። ብዙ ጉዳዮች አሉ። መንቃት ክርስቲያን ንቁ ነው። መንቃት ያስፈልጋል። ምንድን ነው የማስበው? የምመኘው ምንድን ነው? እየሆነ ያለው ነገር ምንድን ነው? ክርስቲያን ንቃትን ከመንፈስ ቅዱስ እንጂ ከዜና አይደለም የሚያገኘው፣ ከወሬ ልቅምቅም ነገሮች አይደለም የሚያገኘው፣ ከመንፈስ ቅዱስ ነው። በእውነት ለሚሰማው እግዚአብሔር ዛሬም ይናገራል። እግዚአብሔር የዘመንን ምስጢር ለሚወደው ያሳውቃል። በእግዚአብሔር የሚያምን ሰው በድንግዝግዝ የሚጓዝ አይደለም። የመንገድ ካርታ አለው። ነገ ምን እየመጣ እንደሆነ በትክክል ያውቃል። ልባችንን ለእግዚአብሔር እንስጠው፣ የልቡን ይነግረናል። ልባችንን ለእግዚአብሔር እንስጠው። መንቃት ይገባል። ብዙ ሰው በእምነት ስም የሚፈልገው ጥንቆላ ነው። መንቃት ያስፈልጋል ወገኖቼ። የሐሰት መምህራን እየፈሉ ነው ያሉት። የሐሰት ፈዋሽ እየፈላ ነው ያለው። በእግዚአብሔር ስም የሚመጣውን ሁሉ እንድንቀበልም አልታዘዝንም። በስሜ ይመጣሉ ተብሎ ተጽፏል። እንኳን በስሙ መምጣት አይደለም፣ ወደፊት እኔ ክርስቶስ ነኝ ብሎ ይመጣል። እስከዚህ ድረስ መዘጋጀት አለብን። አለመንቃት
ነቅቶ ራስን አለመጠበቅ፣ ነቅቶ ቤተሰብን አለመጠበቅ ለጭንቀት ይዳርጋል። 17ኛ በርን ለጠላት ክፍት ማድረግ። ባላጋራችሁ ዲያብሎስ ባላጋራችን ነው። ከጥንት ጀምሮ የሚጠላን ነው። ዲያብሎስ ተስፋ የማይቆርጥ ጠላት ነው። ለክፋቱ ተስፋ አይቆርጥም። በዙሪያችሁ ይሽከረከራል ነው የሚለው፣ ቀዳዳ ካገኘ ለመግባት። በርን መዝጋት ይገባናል። በሮቻችንን በብዙ ነገር ነው የምንዘጋው። በመጠን በመኖር በሮቻችንን በትዳራችን መካከል ያለውን ቂምንና ቁጭትን ሁሉ በማውረድ በሮቻችንን መዝጋት ይገባናል። መዘናጋት ለጠላት አሳልፎ ይሰጣል። ሰይጣን የገባበት ኑሮ ይታወካል። ስለዚህ በራችንን መዝጋት ይገባል። 18ኛ ለጭንቀት የሚዳርገን ቅዱስ ጴጥሮስ እንደሚናገረው በዓለም ያለው ሁሉ ወንድማችን መሆኑን አለማወቅ። በዓለም ያሉት ወንድሞቻችሁ ይላል። እኛ ወንድም እህቴ የምንለው 3 እና 4 ሰው ነው። 8 ቢሊዮን የሚጠጋ የተፈጥሮ ጓደኛ እያለን እንዴት ራሳችንን እናሳንሰዋለን? ሁሉ ወንድማችን፣ ሁሉ እህታችን ነው ወገኖቼ። አፍህን አስፋ ሞላዋለሁ ነው የሚለው። እንኳን በስጋ ቤተሰብ ብቻ መታጠር አይደለም፣ በአገር ልጅም እንዳትታጠሩ። መላው አፍሪካ ወንድሜ ነው፣ መላው አውሮፓ ወንድሜ ነው፣ መላው እስያ ወንድሜ ነው፣ መላው ሰሜን ደቡብ አሜሪካ ወንድም እህቴ ነው። ይሄንን ማመን አለብን። ያን ጊዜ በዓይናችሁ ስታዩአቸው ደስ ይላችኋል። የናፈቃችሁትን ወገን ያገኛችሁ ያህል ይሰማችኋል። ሁሉ ወንድማችን ነው። ወንድም እህቴ ብሎ 2-3 ሰው ብቻ የቆጠረ ሰው ለጭንቀት ይዳረጋል። ምክንያቱም ሌላው ሁሉ ጠላቱ ነው። ወንድም እህቱ 2-3 ነው፣ ጠላቱ ቢሊዮን ነው። ሁሉ ወገናችን ነው። እስቲ ዝም ብላችሁ ተመልከቱት። የምስራቁ ሰው አፍንጫው ፊት ለፊት ጆሮ በጎን ላይ ነው። የምዕራቡም ሰው አፍንጫው ፊት ለፊት ጆሮ ጎን ላይ ነው። ሁላችንን ያበጀን አንድ እጅ ነው። አንድ እጅ የሰራው እንዴት ይጋጫል? አንድ እጅ የፈጠረው እንዴት ባዕድ ይሆናል? እኛ ወንድማማቾች ነን። በዓለም ያለው ሁሉ ወንድማችን ነው። በዘር በጎሳችን ያለው ብቻ አይደለም፣ በዓለም ያለው ሁሉ ወንድማችን ነው። ይህንን አለማወቅ ለጭንቀት ይዳርጋል። ብዙ ዘረኛ ሰው ሰላም የለውም። በራሱ አጥር ብቻ የሚኖር የኔ ለሚለው ቤተሰቡ ብቻ የሚኖር ሰላም የለውም። ሰላም ያለው የኔ ለማንላቸው የምናደርገው ቸርነት፣ የምናሳየው የፍቅር ዓይን ነው። 19ኛ ሁሉም ሰው የራሱ ትግል እንዳለበት መቀበል አለመቻል የጭንቀት መንስኤ ነው። እኔ ብቻ ነኝ የሚል ስሜት ትልቅ ጉዳት ይዞብን ይመጣል። የምጨነቀው እኔ ብቻ ነኝ፣ የምታመመው እኔ ብቻ ነኝ፣ የምቸገረው እኔ ብቻ ነኝ፣ በክርስትና የምገፋው እኔ ብቻ ነኝ፣ የዘመድ ጠላት የተነሳብኝ እኔ ብቻ ነኝ፣ የአገር ልጅ የማይወደኝ እኔ ብቻ ነኝ፣ ጀምሬ የማልጨርሰው እኔ ብቻ ነኝ፣ በስራዬ ስኬት ያጣሁት እኔ ብቻ ነኝ። እኔ ብቻ የሚል ትልቅ ጭንቀት ይፈጥራል። በነገራችን ላይ በንግግራችን እንኳ የሚበዛው ተቆጥሮ እኔ የሚለው ነው። እኔ ትልቅ ነኝ እንላለን። እንደገና ደግሞ እኔ ተጎዳሁ ነኝ። ሁሉንም ጠርዝ ለእኔ የሰጠ ነው። የከፍታውንም ምጥቀት ለእኔ፣ የዝቅታውንም ዝቅጠት ለእኔ። እንደኔ የተጎዳ የለም፣ እንደኔ የተሰበረ የለም፣ እንደኔ የተሳደደ የለም። ነገር ግን ሁሉም ሰው የራሱ ትግል አለበት።
ራሳችንን ብቻ መስማት ስለምንፈቅድ ነው። ሁሉ ሰው የራሱ ችግር አለበት። እንደውም የሌላውን የመስማት እድል ካገኘን የኛ የተሻለ ነው። ያንዱ ያፈዛል፣ ያንዱ ያደነግዛል ይባላል። እምንሰማው ነገር ከአንዱ ወደ አንዱ የከፋ ነው ወገኖቼ። እረ የኛ ይሻላል። ተመስገን ተመስገን ነው። ብዙ ተመስገን የምንልበት ነገር አለ። እግር የሌለውን እስካይ ድረስ ጫማ የለኝም ብዬ አዝን ነበር ብሏል ሰውየው። አዎ ጫማ የለኝም ብለን ስናዝን እግር የሌለውም እንዳለ ማሰብ ጥሩ ነው። ሁሉም በትግል ዓለም ላይ ነው ያለው። ወፍጮ ቤት ገብቶ ዱቄት የማይነካው እየዋኘ ውሃ የማይነካው ሰው እንደሌለ ሁሉ በዓለም ተገኝቶ የማይታገል የለም። እናንተ ብቻ አይደላችሁም፣ በርቱ። 20ኛ የጭንቀት መንስኤ አለማመን። በእምነት ጸንታችሁ ተቃወሙት ነው የሚለው። አለማመን። እምነት እረፍት ይሰጣል። እምነት የሚታየውን ሳይሆን የማይታየውን ነገር የምናይበት መነጽር ነው። በጣም በርቀት ያሉ ከዋክብትን፣ በርቀት ያሉ ፕላኔቶችን በዓይናችን ማየት አንችልም። በተለየ መሳሪያ ነው ልናይ የምንችለው። እምነት የማይታየውን የምናይበት መነጽር ነው። ሰዎች ቼክ ሲቀባበሉ እናየለ። ቼኩ አሁን ገንዘብ አይደለም፣ ገንዘብ እንዳለን መተማመኛ ነው። ነገ እንደምንቀበል መተማመኛ ነው። እምነት ማለት ነገ እንደምንቀበል መተማመኛ የምንወስድበት ቼክ ነው። አዎ እግዚአብሔርን ትላንት አይተነዋል፣ ነገ ላይ አንጠረጥረውም። 21ኛ የጭንቀት መንስኤ አለመጽናት። አለመጽናት። ሰዎች ከችግራቸው የተነሳ ብዙ ነገር ውስጥ ይገባሉ። በእውነት ለመፍረድም አይደለም የምናስተምረው፣ ሁሉን እግዚአብሔር ያግዘው። አለመጽናት በብዙ ይታያል። አንዴ መጸለይ፣ አንዴ ወደ ዓለም መመለስ፣ አንዴ እግዚአብሔርን መጠጋት፣ አንዴ ኃይለ አጋንንትን መጠጋት፣ ሰይጣናዊ ልምምድን ውስጥ መግባት። አለመጽናት። አንዴ እዚህ ሃይማኖት መሆን፣ ነገዛኛው ሃይማኖት መገኘት። ወገኖቼ እንደው የሃይማኖት እኮ ኮክቴል የመጣ ነው የሚመስለው። የሃይማኖት ቡፌ ያለ እኮ ነው የሚመስለው። ሁሉ ሰው እየቆነጠረ እያነሳ ነው ያለው። ሃይማኖት ከእግዚአብሔር የተሰጠ ነው። ሰው በሃይማኖቱ መጽናት አለበት። በምግባር ሊዋዥቅ ይችላል፣ በሃይማኖቱ መጽናት አለበት። ሃይማኖት የነፍስ አድራሻ ነው። ሺህ አድራሻ ያለው ሰው አይገኝም። አድራሻችን አንድ መሆን አለበት። አለመጽናት ለጭንቀት ይዳርጋል። የሃይማኖት ቅልውጥ ያለበት ሰው ሰላም የለውም፣ እረፍት የለውም፣ መረጋጋት የለውም። ጭንቀት ቤቱን ነው የሚሰራበት። መጽናት ያስፈልጋል። ጸንተን እግዚአብሔርን መጠበቅ ያስፈልጋል። ቤተ ክርስቲያን የሰማዕታትን በዓል የምታከብረው ሰማዕት ለማምረትም ነው፣ ጽኑዓንን ለማውጣትም ነው። የጀግኖች ታሪክ በትምህርት ቤት ለሕፃናት የሚነገረው ጀግና እንዲሆኑ ነው። መጽናት ያስፈልጋል። ባንገታቸው ተወራርደው ያቆዩትን ሃይማኖት፣ ያቆዩትን እውነት እኛ በፍላጎታችን ምኞት ያልተሳካም ብለን ልንጥለው አይገባንም። 22ኛ የጭንቀት መንስኤው እንደ ሐዋርያው ጴጥሮስ አገላለጽ ክፉን ነገር አለመቃወም። ክፉን ነገር ተቃወሙት ይላል። ዛሬ ከክፉ ነገር ጋር እየተባበርን ያለ ነው። ለሞተው አናዝንም፣ ለገዳዩ እናሳብብለታለን። እንዴ ወገኖቼ፣ ሸንጋይነትም እኮ ልክ አለው።
ሸንጋይነትም ልክ አለው። የሞተው አያሳዝነንም። እንዴት ሊገድል እንደቻለ ማስተባበያ የምንሰጥበት ዘመን ነው። ክፉን መቃወም ያስፈልጋል። ክፉን መቃወም ካልቻልን ዝም ብንል እንኳ ጥሩ ነበረ። አልቻልንም ወገኖቼ። ክፉን ደግ እንደሆነ ውሸቱ እውነት እንደሆነ ለማሳመን እየጣርን ያለ ነው። አይን ግንባር ነው ብለን ለማሳመን እየጣርን ያለ ነው። ምክንያቱስ የኛ ወገን የምንለው፣ ምክንያቱስ እንጀራ አብረን የምንካፈለው ከሆነ ምንም ቢያደርግ ጻድቅ ነው። እግዚአብሔር በውስጣችን ያስቀመጠው የራሱ ወኪል አለ፣ ህሊና የሚባል። ህሊናችንን በገንዘብ ልንጠመዝዘው፣ በጥቅም ልንጠመዝዘው፣ በዘረኝነት ልንጠመዝዘው አይገባም። ይሄ እግዚአብሔርን ከልብ ማስወጣት ነው። ይሄ ከራስ ጋር ተጣልቶ ለመኖር ማቀድ ነው። ብዙዎቻችን ስለ ምቹ ትራስ ነው እያሰብን ያለ ነው። የሚያስተኛው ግን ምቹ ህሊና ነው። ክፉን ነገር መቃወም ያስፈልጋል። ሌብነትን መቃወም አለብን። ግድያን መቃወም አለብን። የክርስቲያኖችን ስደት መቃወም አለብን። የክህነትን መደፈር መቃወም አለብን። ክብር ከሀገር ሲሸሽ መቃወም አለብን። ድምፅ ለሌላቸው ድምፅ መሆን አለብን። የሕፃናቱ የሚጠቁት ሴቶች ነገር መቃወም አለብን። እምንኖረው ለዚህ ስለሆነ የሰው ልጅ በተፈጥሮ ፍትህ ፈላጊ ነው። የሰው ልጅ በተፈጥሮ ፍትህ ፈላጊ ነው። ያንን ካላገኘ እረፍት የለውም። ክፉን ተቃወሙት። ሰውነታችን ከውጭ ለሚገቡ ተዋጊ ነገሮች ምላሽ ካልሰጠ ቀጥሎ ሟች ነን። ከውጭ ለሚገባው ነገር ሰውነት ምላሽ ሲሰጥ፣ የዚያን ጊዜ መዋጋት ሲጀምር፣ እምቢ ሲል ህይወቱን ያስቀጥላል። ዛሬ ሰውነታችን ምላሽ እየሰጠ አይደለም። ክፉን ሁሉ እየተቀበልነው ነው ያለ ነው። ክፉን ሁሉ ወደ ውስጣችን እያስገባ ነው ያለ ነው። ሌላው የጭንቀት መንስኤያችን ምንድን ነው ካልን አለማመስገን። አለማመስገን አለማመስገን ባለ ዕዳ ያደርጋል። አለማመስገን ህሊናን እስረኛ ያደርጋል። አላመሰገንም ወገኖቼ። መታጠቢያ ቤት ገብተን ስንወጣ ትልቅ ምስጋና ለእግዚአብሔር ማቅረብ አለብን። ያ የቸገራቸው ብዙ ወገኖች አሉ። ካልጋ ወርደን ፀሐይ ስንሞቅ ማመስገን አለብን። እችን የነፃ ፀሐይ ናፍቀው ዓመታት ቤት የቀሩ አሉ። የዘረጋነውን እጅ ስናጥፍ ማመስገን አለብን። ማመስገኛችን ብዙ ነው ወገኖቼ፣ ብዙ ነው። አይናችንን ከድነን ስንገልጥ፣ ተኝተን ስንነቃ፣ ወጥተን ስንገባ ማመስገን አለብን። አለማመስገን የተጠራቀመ የምስጋና ዕዳ ጭንቀትን ይፈጥራል። ተመስገን ስንል፣ ምስጋና ስንጀምር፣ ዝማሬ ስንጀምር በመንፈቀ ሌሊት ለጳውሎስና ለሲላስ የበራው ብርሃን ይበራልናል። ማመስገን ሌሊቱን ውድቅቱን ሌሊት ቀትር ያደርገዋል። ማመስገን ሰንሰለትን ሁሉ ይቆራርጣል። የወህኒውን ደጃፍ ይከፍታል። ማመስገን ያሰረንን በፍቅር እንድናስረው ያደርጋል። አለማመስገን ለጭንቀት ይዳርጋል። ዝም ብላችሁ ተመስገን 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 በሉት እስቲ። ስለ ዝናቡ ተመስገን፣ ስለ ፀሐዩ ተመስገን፣ ስለ ክረምቱ ተመስገን። በሁሉ አመስግኑ። ስለ አዕዋፋቱ፣ ስለ አበቦቹ ተመስገን። ምስጋና የመቁጠር ውጤት ነው። ከቆጠርን ብዙ ምስጋና አለ። ስንቆጥረው ደግሞ ከጎደለን ያለን ይበዛል። ጭንቀት ነገን ዛሬ ላይ አምጥቶ መሰቃየት ነው።
ጭንቀት ያልመጣ ቀንን ካልኖርኩ እያልን ግብ ግብ ውስጥ መግባት ነው። ብዙዎቻችን የሚያስጨንቀን ነገር በትክክል መኖሩን ማረጋገጥ አለብን። በትክክል መኖሩን ማረጋገጥ አለብን። ተጨንቀን ልጆቻችንን እንዳናስጨንቅ፣ ትዳራችንን እንዳናስጨንቅ፣ አጠገባችን ያሉትን እንዳናውክ መጠንቀቅ አለብን። የሚያስጨንቀኝ ነገር በትክክል አለ ወይ? ከባዱ ነገር መኖሩ እኮ ነው። ነገ ለመድረሳችን እርግጠኞች ነን። ለነገ ፍላጎት መሳካት አለመሳካት ግን እርግጠኛ አይደለንም። ከባዱ መኖር ነው። መኖርን የሰጠ መኖሪያውን አይነሳም። እግዚአብሔር ለቀኑ ብልሃት አለው። ሁሉም ነገር በሩቅ ሲያዩት ትልቅ ነው፣ ሲቀርቡት ግን ትንሽ ነው። ነገ ላይ ቀላል ናት። ዛሬን እንኑር። ዛሬ ገንዘባችን ናት። ትላንት አልፏል፣ ለዘላለም አይመለስም። ነገም ለዝንተ ዓለም ላይ ይደረስበት ይችላል። ዛሬን መኖር ግን የብልህም ያማኝም ወግ ነው። ወገኖቼ፣ የሚነቃነቅ ወንበር፣ የሚወዛወዝ ወንበር ያሰቃያል፣ ያሰጋል እንጂ አይጓዝም። ወንበሩ ስለተነቃነቀ እየተጓዝን አይደለንም፣ እንደውም እየተሰቃየን እየሰጋን ነው። ጭንቀት አያስጉዝም፣ ጭንቀት አያደርስም፣ ጭንቀት ለፍጻሜ አያበቃም። ያሰብነው እንጂ የተጨነቅንለት አይሆንም። ሸክምን ተሸክሞ መኪናው ውስጥ ከነሸክሙ ወንበር ላይ ልቀመጥ የሚልን ሰው እስቲ ያስቡት። ይሄ ሰው ሞኝ ሰው ነው። ይሄ ሰው እርሱንም የተሸከመውንም ሸክም የሚሸከምለት መኪና መጥቷል። አስቀድሞ ሸክሙን መኪናው ላይ ያደርጋል። ከዚያ በኋላ መኪናው ውስጥ ገብቶ በመኪናው ምቾት ተደላድሎ ይጓዛል። እኛንም ሸክማችንን የሚሸከም አምላክ መጥቷል። ሰው ሆኗል። የእኛን መስቀልና የእኛን ሞት እንኳ እሱ ተሸክሞታል። እንኳን ጥቃቅን ጉዳያችንን ይቅርና ሸክማችንንም ራሳችንንም ለእርሱ ማስረከብ አለብን። ያን ጊዜ እረፉ ባለው ቃል እረፍት ይሆንልናል። ለአምላካችን ለእግዚአብሔር ምስጋና ይሁን። አቤቱ ጌታችን እናመሰግንሃለን። ጥንት ያለ ዛሬም ያለ ወደፊትም የምትኖር ሕልውና የማይጠረጠር ጌታችን፣ እኛ ጨረስኩ ስንል ገና አልጀመርንም። አበጀሁት ስንል እያጠፋነው ነው። ሰዎችን አስደሰትኳቸው ስንል በጣም እያሳዘንናቸው ነው። እባክህን ስራችንን አንተ ስራልን። የቀኙ መንገድ ቤት በኩል ነው። ጌታ ሆይ የሚያደርሰው መንገድ የትኛው ነው? አንተ የምትከብርበት ተግባርና ልፋት የትኛው ነው? እባክህ ከመንገድህ አገናኘን። በሌለህበት ቦታ እንዳንደክም፣ ባለህበት ቦታ እንዳናረፍ ጸጋህን አብዛለን። በጭንቀት የሚወጉ በጭንቀት የሚሰቃዩ ብዙዎች ናቸው። ዛሬ የክርስቶስ ሰላም ይጎብኛቸው። ምሽቱ የሚያስፈራቸው እንዴት እተኛለሁ የሚሉ፣ ሲነጋ መንጋቱ የማይሰማቸው ደግሞ ይሄ ቀን እንዴት ይዋላል የሚሉ፣ ቀኑን በፍርሃት የሚጀምሩ ዛሬ ጌታ ሆይ የቀኑ ግርማ ይገፈፍላቸው፣ የቀኑ አስፈሪነት ይራቅላቸው። በስምህ ሰላም ያግኙ፣ በስምህ ይረስርሱ፣ በስምህ ሞገስ ያግኙ፣ በስምህ ልባቸው ሙሉ ይሁን፣ በስምህ የሚዘሩ የሚያጭዱ ይሁኑ። ጌታ እግዚአብሔር ሆይ እንደ ቸርነትህ ሰውን የመውደድ ጸጋ ስጠን። የሚወዱንን የሚያከብሩንን የሚጸልዩልን አብዛልን። ሰላማዊ ቀን እዘዝልን። ያንተ በሆነ ሕይወት ማረፍን ስጠን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን
ዛሬም ዘወትርም ለዘላለሙ አሜን።